ጋይስ ወደ ዱባይ ገብተናል። በየቀኑ አዲስ ጉዳይ፣ አዲስ ነገር፣ አዲስ ጉዞ፣ አዲስ ታሪክ በማስመልከት የሚታወቀው ፈጣኑና ጎበዙ አዶናይ እንግዲህ ዛሬ ደግሞ ወደ ዱባይ ተጉዣለሁ እያለን ነው። አዶናይ ዱባይ ገብቷል። ኤርፖርቱ በጣም ተጨናንቋል። ኑ ላሳያችሁ። አየር መንገዱ ያው ያምራል፣ ግን የዱባይ ሆኖ እንግዲህ አየር መንገዱ ላያምር አይችልም። ይሄ ሁሉ ሰው እንግዲህ አስቡት፣ አዶናይን ለማግኘት ሰዓት ቆጥሮ የሚመጣበት ሰዓት ላይ ተዘጋጅተው ሄደው እየጠበቁት ነበር። አንድ ሰው መጣ ብላችሁ ለምን ቁጭ አላችሁ አይባል፣ ሰውየው አዶናይ ነው። አስቡት፣ እኔ አዶናይ አይደክመውም። ግን በባለፈው ሳምንት እንግሊዝ ነበረ። እንግሊዝ ሄዶ የአርሰናልን ኳስ ደግፎ አይቶ ከዛ ዲላን ፔጅን ኢትዮጵያ አመጣ። ከሱ ጋር ቀን ከሌሊት ሲዞር ነበረ። አሁን ደግሞ ይኸው ሌላ የሚገርም ምሽት አርሰናል ጨዋታ አላቸው። አሁን ገብተን ኳስ ልናይ ነው። የባለፈውን ሳምንት አርሰናል እንግሊዝ ነው ያየው። የአሁኑን ሳምንት ደግሞ ዱባይ። በጣም ይገርማል። ሌትስ ጎ ኢንጆይ ታደርጋላችሁ ከኔ ጋር። ስለዚህ እንዳተኙ ኢቭን ከመሸባችሁም ማለት ነው። ሰመር ቫይብ ቤቢ። ይኸው ና እስኪ ተመልከተው። Paris Saint-Germain and Arsenal. They're playing at 8 p.m. I'm excited. ደስ ብሎኛል። እንዴት ነሽ? How you feeling manager? አርሰናል ጨዋታ ማየት አትፈልግም? መቀኛ ነው የምታበዛው ወይ አባቴ? እንዴት ነህ? አለን። እንዴት ነው የሚያምረው በእናትህ? Oh yeah. በስ ቦታው ግን በጣም አያምርም? ከላይ እስከ ታች ወርቅ ነው የሚመስለው። እንዴት እንደሚያብለጨልጭ ደግሞ ምን አለ በኖርኩ እዚህ ቦታ ታድለ። What a beautiful place. Guys, እንዴት እንደሚያምሩት ሌት ሆኖናል። አሪፍ ሰዓት ላይ ነው። Where does it go my የሸሚዙ ከለር ራሱ ካለበት ቦታ ከለር ጋር ተመሳስሏል። እነዚህ ግን ምንድን ናቸው? Alright. እዚህ ነው የምናየው ኳሱ። ምን ትሮይ ፊልሙ? የሮም ፊልም። What is it? የሮም ፊልም። Really? አዎ የሮም እንትን አለው በጣም ቅርጻ ቅርጽ ሲያምር በእናትህ። Wow. Damn. Okay. Look at this shit, bro. በጣም ነው የሚያምረው ጋይስ። I think የግሪክ እንትን ነው ይሄ ዲዛይን፣ የግሪክ ዲዛይን ነው ቤቱ አይደለ? ለማንኛውም ዱባይ ያላችሁ ሰዎች ግን ይሄንን ወርቅ የመሰለ ቦታ እየሄዳችሁ እዩ፣ ታድላችሁ። Wow. Alright, let's go. Okay. አቀባበሉን ተመልከቱ። ከቀድሞ የቀጠለ ነው። መኪና ራሱ ሰው ከፍቶለት ነው የሚገባው። አዶናይ ይመቸው። መኪናውን በጣም ታምራለች። አስቡት በዱባይ አደባባይ ላይ እንደዚህ ኢትዮጵያዊ ቲክቶከር በእንደዚህ አይነት በሚያምር መኪና ይሄ ሁሉ ሰው ቆሞ ተቀብሎት መኪና ሰው ከፍቶለት እየገባ በጣም ደስ የሚል ነገር ነው። ማንኛውም ሰው የተመኘውን ያሰበውን ነው የሚኖረውና ይመቸው። ያው አያርፍምም፣ እንደምታዩት አይደክመውም፣ የሚደክመው አይመስለኝም። መጀመሪያ ከዚህ ነው የምንጀምረው። ይታያል በደንብ ከዚህ ነው የምንጀምረው። ዲዛይኑ ተመልከቱት። በስመ አብ ዮ come let's show them the bar ባሩን እናሳያቸው አንዴ እንዴት አባቱ እንደሚያምር። በስመ አብ ናፒ ተመልከቱ እንዴት እንደሚያምር ባሩ። ለየት ያለ ቦታ ነው። በጣም ያምራል። ናፒ ራሱ አሁን ከሱ ጋር ነው እየተጓዘ ያለው። በጣም እድለኛ ነው ናፒ ራሱ። አዶናይ ይሰራል፣ ይወራል፣ ፖዚቲቭም ኔጌቲቭም ነገር ይወራል። እሱ ዞር ብሎ ማያየንም ምላሽም አይሰጠንም። አስቡት በባለፈው ሳምንት ዲላን ፔጅን እያስጎበኘ አንተ ጥሩ ቦታ እያሳየህ ነው፣ አንተ ምናምን ነህ፣ ካድሬ ነህ ምናምን እየተባለ ነበረ። ዞር ብሎ አላየንም፣ አላረፈምም፣ ያዳመጠንም አልመሰለኝም። ከዛ እሱን ሸኘ። እኔና ጃኒ ተለያይተናል አለ። እኛ በሱ እየጮህን ነው። በሱ ጮህን ሳንጨርስ ደግሞ ናፒን ይዞ ተጉዟል። እንግዲህ ጋይስ የዛሬ አርሰናል ጨዋታ በምን እንደምንመለከተው እናሳያችሁ። look at this how big this shit is። ከዛ ቅርጾቹ ራሳቸው ናፒ ከላይ ያሉ እናንተ እኔ የምላችሁ ኳስ ጨዋታ የሚታይበት ቦታም ቅርጻ ቅርጽ ምናምን ይሰራል እንዴ? እኔ እኮ ሙዚየም እና የሆኑ
የባህል ማዕከል ምናምኖች ላይ ብቻ ይመስለኝ ነበር ቅርሳ ቅርስ ምናምን እንዲህ የሚሰራው የሚሰቀለው ምናምን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ወደ ዱባይ መጥተናል። አዶናይ ከኢትዮጵያ ከመነሳቱ በፊት እንዳለው እንግዲህ ዱባይ ሄጄ የዱባይ ቆይታዬን ካበቃ ሆዲ ወደ አሜሪካ እጓዛለሁ ጠብቁኝ ብሏል። የሆነ ነገር ያደርጋል ተብሎ ይጠበቃል፣ ግን እስካሁን ይሄንን ነገር አደርጋለሁ ብሎ አልተናገረም። ሰዎች ግን የሆነ የሚያደርገው ነገር አለ፣ ለጊዜው ደብቆት ነው ብለዋል። እናንተ ምን ያደርጋል ብላችሁ ትገምታላችሁ? አዶናይ እንግዲህ የዱባይ ቆይታ ጅማሮውንና የተደረገለትን አቀባበል በዚህ መልኩ አስመልክቶናል። ቀጣይ ምን እንደሚሆን አብረን እናያለን። ከጃኒስ ጋር ያላቸው ነገር እንዴት ይሆን? የእውነትም ሁለቱም እንዳሉት ስቶሪያቸው ላይ እንዳሰፈሩት ተለያይተዋል ወይስ ደግሞ ፕራንክ ነው? እሱንም አብረን የምናየው ይሆናል። አብራችሁኝ ስለቆያችሁ ስላዳመጣችሁኝ፣ አብረን ስላየን ስለጎበኘን ልባዊ ምስጋና በያላችሁበት ይድረስ። ቪዲዮውን ከወደዳችሁ ሰብስክራይብ በማድረግ የቻናል ቤተሰብ ሁኑ። መልካም ጊዜ ይሁንላችሁ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ